ሰላም ጤና ይስጥልኝ። እንደምን አላችሁ ውድ ኢትዮጵያውያን ወንድሞቼ፣ የአገሬ ልጆች፣ ቤተሰቦች፣ ወዳጆች ሁላችሁም እንደምን አላችሁ? እንደምን ሰነበታችሁ? አመት በዓሉ እንዴት ነበረ? በእኔ በኩል እጅግ በጣም ደስ የሚል አመት በዓል አሳልፌያለሁ ከወዳጅ ጓደኞቼ ጋር እና የጌታችን የኢየሱስ ክርስቶስን የትንሣኤን በዓል አስመልክቶ እንግዲህ እጅግ በጣም ደስ በሚል ሁኔታ አክብረናል። እዚህ በውጭ ሀገር ያለነውም አንዳንድ ኢንፎርሜሽኖችንም ተከታትለናል። በተለይም ደግሞ በአገር ውስጥ ያላችሁ በእውነቱ በዚህ በከፍተኛ የኑሮ ውድነትና ከፍተኛ የዋጋ ጫና ሳይበግራችሁ ያው የተለመደውን ባህላዊ አክብሮት ወይም እንደተለመደው አቅም ያለው በሬውንም በጉንም አቅም የሌለው ደግሞ ዶሮውንም ከማህበረሰቡ ጋር ተካፍሎ እጅግ ደስ በሚል ሁኔታ በመላው ኢትዮጵያ የፋሲካ በዓል በመከበሩ በጣም ደስ ብሎኛል። ሁላችሁም እንኳን ደስ ያላችሁ። ከዛ ውጪ እንግዲህ ዛሬ ማስተላለፍ የፈለኩት ነገር ምንድነው? በዚህ በየዓመት በዓሉ የሚደረገው የዚህ የዋጋ ጭማሪ ጉዳይ በጣም አሳሳቢ ነው ወገኖች፣ በጣም እና ከትላንትና ወዲያ ከአንድ ጓደኛዬ ጋር ቁጭ ብለን የሀገር ቤት ቻናሎችን እየፈለግን እናይ ነበርና በኢቢኤስ በተለያዩ የቴሌቪዥን ጣቢያዎች የዓመት በዓል የእርድ በሬዎች ዋጋ፣ የዶሮ እንደዚሁም የሽንኩርት፣ የቅቤ የተለያዩ እቃዎችን ዋጋዎች በየገበያ ማዕከሉ እየዞሩ ያቀርቡ ነበር ጋዜጠኞች እና በጣም ነው የገረመኝ በእውነት በጣም በእጅጉ እና እንደ ህዝብ ኢትዮጵያውያን ከፍተኛ መከራ ላይ ነው ያለነው፣ ከፍተኛ ችግር ላይ ነው ያለነው። በታሪክ እንደዚህ ኑሮ የተወደደበትን ጊዜ አላስታውስም። በእውነት አንድ እንቁላል 20 ብር መሸጥ ማለት ምን ማለት ነው? አንድ ዶሮ 2500 ብር መሸጥ ማለት ምን ማለት ነው? እና እንደ ህዝብ በጣም በከፍተኛ ደረጃ ውድቀት ላይ ነው ያለነው እና ይሄ ሁኔታ ወዴት ነው የሚያመራው? ወዴት ነው እየወሰደን ያለው የሚለው እንግዲህ ወገኖቼ ልታስቡበት የሚገባ ጉዳይ ነው። ይሄ እንደ ህዝብ የመጣ ነው፣ እንደ አገር የመጣ ችግር ነው። ስለዚህ ከዚህ ፈተና ኢትዮጵያውያን በእውነቱ እንዴት እንወጣለን የሚለው እጅግ በጣም አሳሳቢ ነገር ነው። እንደኔ እንግዲህ አብዛኛውን ጊዜ ከመንፈሳዊ ነገሮች ጋር ነው የማያይዘው። ጌታችን ኢየሱስ ክርስቶስ ምድር ላይ በነበረ ጊዜ ሐዋርያቶቹ የጠየቁት ጥያቄ ነበረ እና ጌታ ሆይ የዳግም መምጫህ ጊዜ መቼ ነው? ምልክቶቹስ ምንድን ናቸው? ብለው ሲጠይቁት የተናገራቸው ነገሮች አሉ እና የሰው ልጅ በድጋሚ በሚመጣበት ጊዜ በምድራችን ላይ ይሄ ሁኔታዎች ይከሰታሉ ብሎ ከዛሬ 2000 ዓመት በፊት የተናገራቸው ምልክቶች አሉ እና ከነዛ ምልክቶች ባሻገር ከዓለም ፍጻሜ በፊት አንድ ታላቅ መከራ በዓለም ላይ እንደሚከሰት ተናግሯል። ታላቁ መከራ የሚባል ማለት እና አሁን የምናየው ሁኔታ በዓለማችን ላይ ያለንበት ሁኔታ ይሄ ታላቁ መከራ የሚባለው ከክርስቶስ መምጫ በፊት ይከሰታል የተባለው ሁኔታ በእርግጠኝነት ያለምንም ጥርጣሬ አሁን ያለንበት ዘመን እንደሆነ ያሳያል እና እንዲሁም ክርስቶስ ሲናገር እነዛ ቀኖች ባያጥሩ ኖሮ ወደ ታላቁ መከራ ከገባን በኋላ ያሉት ጊዜያቶች ባያጥሩ ኖሮ
ስጋ የለበሰ በሙሉ በምድር ላይ አይኖርም ነበር ነው እና በጣም ከባድ ነው፣ በጣም ከባድ ነው። አሁን ያለንበት ዘመን እንደምታዩት እጅግ በጣም ፈታኝ፣ በጣም ከባድ የሆነ መከራ ውስጥ ነው ያለነው። ታዲያ ለዚህ መፍትሄው ምንድነው ካላችሁ ወገኖቼ፣ እንደ ህዝብ በተለይ የሃይማኖት አባቶች ትልቅ ድርሻ ሊወጡ ይገባል። በከፍተኛ ደረጃ ጸሎት ያስፈልጋል። ወደ ፈጣሪያችን ምህረት እንዲያደርግልን፣ ፈተናው እንዲቀል፣ የፈተናው ጫና እንዳይሰማን ከፍተኛ የሆነ ጸሎት ያስፈልጋል። እግዚአብሔር አምላክ ፈተናን የመቋቋም እና የመጽናት መንፈስ በእውነቱ ለሚወዱትና ለሚያምኑት ለሚለምኑት ሰዎች ይሰጣል። ይሄ በታሪክ ያየነው ነገር ነው። ፐርሰናሊ በእያንዳንዳችንም ላይ የምናየው ነገር ነው እና በተለይ ደግሞ ፈጣሪ የሚጸየፋቸው ነገሮች አሉ። ምንድናቸው እነሱ? እንግዲህ ከትእዛዛቶቹ መካከል የመጀመሪያ የሆነው ከኔ ሌላ ምንድነው ሌላ አምላክ የለምና ሌላ አማልክት አታምልኩ የሚል በቃ አለቀ። አምላክ አንድ ነው። አላህም እንበለው እግዚአብሔርም እንበለው ሌላ ስምም እንስተው አንድ አምላክ ነው ያለው። ከሱ ውጪ ሌላ አምላክ ማምለክ አስፈላጊ አይደለም እና በዘልማድ እንግዲህ በባህላችን ኢትዮጵያውያን ብዙ አማልክቶችን የማምለክ ፍጡራንን የማምለክ የተፈጠሩ ፍጡራንን የማምለክ ባህሪ ያለ ዛሬ እያንዳንዱ ቤት ብትሄዱ እዛ ጨሌ ነው፣ እዛ የተለያየ ነገር አለ፣ እዛ ምናምን ነገር ቅቤ ተቀብቶ እንትን የሚል ሰው አለ እና ይሄ እነዚህ ነገሮች የፈጣሪን መንፈስ ያርቃል እና አንዱን አምላክ ፈጣሪን በማምለክና እሱን በመለመን ከመከራና ከችግር ነፃ አትሊስት መከራውና ችግሩ በርደኑ እንዳይሰማን ልናደርግ እንችላለን እና ከፍተኛ ጸሎት ያስፈልገዋል። ይሄ ያለንበት ጊዜ እጅግ መራራ ጊዜ ነው፣ እጅግ ከባድ ነው። ብዙ ከዚህም የበለጠ ከፍተኛ ቀውሶች ሊከሰቱ ይችላሉ። የተለያየ ቀውስ እና በማቴዎስ ወንጌል ምዕራፍ 24 ከቁጥር 24 ጀምሮ ብትመለከቱት የመሬት መንቀጥቀጥ፣ ረሃብ፣ ችግር፣ ቸነፈር፣ ህዝብ በህዝብ ላይ መንግስትን በመንግስት ላይ ይነሳል የሚለው ነገር አሁን በዓይናችን እያየ ነው። በራችን እያንኳኳ እየመጣ ያለበት ሁኔታ ላይ ነው ያለው እና ዛሬ ወንድሙ ጋር እየተጋደለ ነው ያለው። መንግስት ጎረቤት ከጎረቤት ጋር እየተባላ ነው ያለው። በተለይ እኛ ያለንበት ቀጠና የዚህ ኢስት አፍሪካ በጣም በከፍተኛ ቀውስ ውስጥ ነው ያለው። እንደምታዩት ሱዳን ብታዩ፣ ኬንያን ብታማኑ፣ ሶማሊን ብታዩ፣ ኢትዮጵያ አሁን ያለችበት ሁኔታ ብታዩ እጅግ በጣም የተወሳሰበ ሁኔታ ነው ያለው እና ይሄ ሁሉ ክስተት ምንድነው እንግዲህ ያው ትንቢቱ ይፈጸም ዘንድ ሆኗል። እንግዲህ ኢትዮጵያውያን እኛ ይሄንን ሁሉ የምናልፍበት ጥበብ እግዚአብሔር ድሮ አባቶቻችን መላ ነበራቸው። ኢትዮጵያ ልጆቿን ወደ ላይ ትዘረጋለች ይባላል። ይሄ በጉልበት የምናመጣው ነገር በጠመንጃ የምንፈታው ነገር አይደለም እና ትልቁ ነገር ዋናው ነገር ፈጣሪያችን ለዚህ ሁሉ ምስቅልቅል ለዚህ ሁሉ ፈተና መፍትሄውን እንዲያመጣልን መጸለይ፣ ከፈጣሪ ጋር ያለን ግንኙነት ማጥበቅ መቻል አለብን። እንግዲህ መጪው ጊዜ ከዚህ ከፋሲካ ደስታና ከፋሲካ በዓል አከባበር በኋላ በቃን የምንለው ነገር አይደለም። 2 ወር ጾመን የክርስቶስን ትንሣኤ በዓል አክብረን በቃን የምንለው ነገር አይደለም። ኮንቲኒቲ መኖር አለበት። ኤቭሪ ዴይ ከፈጣሪ ጋር ግንኙነት ማድረግ አለብን፣ መጸለይ አለብን። ማህበረሰብ እንደ ማህበረሰብ ለፈጣሪ ከፍተኛ ልመና ማቅረብ አለብን። በቃ እኛ ነገሮች ከብደውናል፣ ከአቅማችን በላይ ነው።
አምላክ ይህን ሁኔታ እባክህ ፍታልን ብለን ጠዋት ወደ ስራ ስንሄድ ማታ ወደ ቤታችን ስንገባ ተንበርክከን መጸለይ አለብን። የቤተሰብ ጸሎት ማስለመድ አለብን። ቤተሰብ የሆናችሁ እራት ከመብላታችሁ በፊት ዝቅ ብላችሁ ፈጣሪን መለመን መቻል አለብን። ስለ ሀገራችን ችግር ኖት ኦንሊ ስለ ኢንዲቪጁዋል ስለ ራሴ እባክህ ገንዘብ ስጠኝ እባክህ ስራ ስጠኝ ምናምን ብቻ አይደለም። ሀገራችንን ሰላም ያደርግልን። ይሄ የመጣው ውጥንቅጥ መፍትሄ እንዲመጣ እባክህ መፍትሄ ስጠን ብለን ዝቅ ብለን መለመን አለብን። በዛ ሁኔታ ነው ፈጣሪ ምሕረት ሊያወርድልን የሚችለው። ከፈጣሪ ውጪ በእብሪት መሄድ ምንም የሚያመጣ ውጤት የለም። አይተናል እኮ ለምሳሌ እግዚአብሔር የለም የተባለበት ጊዜ ነበረ። በ18ኛው ክፍለ ዘመን መጨረሻ ላይ አንድ ዝምባም የሆነ ሰው ተነሳና ሂውማን ስፒሺስ የሚል መጽሐፍ ጻፈ። ከዛ በኋላ ምንድነው ሰው ከዝንጀሮ ነው የተፈጠረው። የሰው ልጅ አመጣጥ ኦሪጂኑ ከውሃ ውስጥ የወጣ ከውሃ ውስጥ ከወጣ በኋላ ዝንጀሮ ሆኖ ከሚሊዮን ዓመታት በኋላ ተለውጦ ዝንጀሮ ነው ወደ ሰውነት የተቀየረው የሚል ፊሎሶፊ ኢቮሉሽን ቲዮሪ የሚባል ነገር መጥቶ ዓለምን በሙሉ ያስደመመበትና በከፍተኛ ደረጃ አምላክ የተረሳ የለም የተባለበት ጊዜ ነበረ። ያ ሁሉ ጊዜ አለፈ። ይህንን ቲዮሪ ያመጣው ሰውዬ በ70 እና በ60 ዓመት ዕድሜው ላይ በጨጓራ በሽታ ጨጓራ ካንሰር ይሰቃይ ነበር። ቻርልስ ዳርዊን የሚባለው ሰውዬ እና ከዛ በኋላ እግዚአብሔር የለም ሲል የነበረው ሰውዬ መጨረሻ ላይ ምንድን ነው ያለው? እባክህ ፈጣሪ ከዚህ በሽታ እባክህ ምሕረት አድርግልኝ ብሎ ተናዞ አልቅሶ ነው የሞተው። ከዛም በኋላ የዚህ የአቶሚክ ፊዚክስን የሂሳብ ቀመር የሰራው ለምሳሌ አልበርት አንስታይን የሚባለው ሰው ምንድን ነው ያለው? ሰው ከቁስ ውጪ ከዚህ ከምናየው ከታንጀብል ከተጨባጩ ዓለም ውጪ ሌላ ይሄ ጋድ የምትሉት ነገር ሌላ ይሄ አይዲያሊስቶች የፈጠሩት ነገር የለም። በቃ ቁስ ነው፣ ማቴሪያል ወልድ ነው ያለው። የሰው ልጅ ከትናንሽ በአይን ከማይታዩ ትናንሽ ሞለኪውሎች ራሱን በራሱ በፍንዳታ በመሳሰሉት ነገር የመጣ እንጂ ፈጣሪ የሚባል ነገር የለም ያለው ሰውዬ አዘ ኤንድ ኦፍ ዘ ዴይ አልጋ ላይ ታሞ በሚያጣጥርበት ጊዜ there is one God ብሎ እንትን ብሎ ነው የሞተው። እና ሀያላንም ይደክማሉ። በጦር ሀያላን የነበሩ ሰዎች ሁሉ የሉም ዛሬ። እነ ናፖሊዮንን ብንወስድ እነ ሂትለርን ብናይ እነዚህ በጣም ገናና የነበሩ በቃ ከኛ ውጪ ሌላ ከኛ ኃይል ውጪ ሌላ ምንም ነገር የለም ብለው ዓለምን በጦር ኃይል ለማንበርከክ የተነሱት ሰዎች በሙሉ ሀያላን በሙሉ የሉም ዛሬ። እና የሁሉም ነገር የኃይል ምንጭ እግዚአብሔር አምላካችን ነው። ስለዚህ ይሄ በሀገራችን የመጣውን ከፍተኛ ምስቅልቅል ከፍተኛ የሆነ ይህንን የረሃብ ችግር የእርስ በርስ ግጭቶች ችግር መፍትሄ ሊያመጣው የሚችለው የፈጣሪ ኃይል ነው። እግዚአብሔር በቃ ካለ ይሄ ሁሉ የምታዩት ነገር ብን ብሎ ሊጠፋ ይችላል። እና ባለፉት ጊዜያቶች እንደ የደርግን ስርዓት ብትመለከቱ ከዛም በኋላ ደግሞ ደርግን አስወግደናል ብሎ የመጡት ኃይሎች ብትመለከቱ በቃ ከኛ ሌላ ምንም ነገር የለም ብለው ብዙ ነገር ሲያደርጉ ነበር። ነገር ግን እግዚአብሔር በቃ ባላቸው ሰዓት እንዴት ተሽመድምደው የት እንዳሉ ያው ሁላችንም የምናየው ነገር ነው። እና አሁንም እግዚአብሔር አምላክ በእውነቱ ሌት ተቀን እኔ እጸልያለሁ፣ ስለ ሀገሬ እጸልያለሁ፣ ስለ ወንድሞቼ በሀገር ቤት ውስጥ ለሚሰቃዩ ወገኖቼ ሁሉ እጸልያለሁ። እግዚአብሔር ለዚህ ህዝብ ምሕረት እንዲያመጣ ቢያንስ ዛሬ በዓለም ላይ በተወሰኑ የዓለም ክፍሎች ላይ መረጋጋት ይታያል። በተወሰኑ የዓለም ክፍሎች ላይ መጠነኛ የሆነ ሰላም ይታያል። እና እንደው እባክህ የሰይጣን ኃይል ከዚህ ከኛ አካባቢ ከኛ ምድር ላይ ትንሽ ገለል እንዲል የመላእክቶችን መንፈስ ወደዛ አካባቢ እባክህ ስደድልን እያልኩኝ ጸልያለሁ። እናንተም በጸሎት
አግዙን። የሃይማኖት አባትም የሆናችሁ በእውነቱ በአሁኑ ሰዓት ምን የሃይማኖት አባት አለ? እኔ ስለ አቡነ ጳጳሱ ስለ አቡነ ኤርሚያስ ከሰማሁኝ ወዲህ እንደው የሃይማኖት አባት አለ ብዬ ለመናገር ያስቸግረኛል። ባለ ሶስት ኮከብ ሆቴል ባለቤት መሆን አንድ የሃይማኖት አባት ምን ማለት ነው? የሃይማኖት አባት ማለት እኮ ጳጳስ ማለት እኮ የጥንቶቹ እንደምናስታውሰው ባቄላ እየበሉ ውሃ እየጠጡ ከአመት እስከ አመት በየገዳማቱ እየዞሩ ስለ ሀገርና ስለ ሕዝብ መጸለይ ማለት ነው የሃይማኖት አባት ማለት። ዓለም በቃኝ ብሎ የሚመንኑ ሰዎች ምክንያታቸው ምንድን ነው? በቃ ይሄ ዓለም ከንቱ ነው። ልክ ሰለሞን እንደተናገረው ከፀሐይ በታች ያለው ነገር ሁሉ ከንቱ ነው። እግዚአብሔርን ከማምለክ ውጭ ያለው ነገር ሁሉ ከንቱ ነው። ምክንያቱም ዛሬ አለን እኛ አሁን እጅግ በጣም እድለኛ ሰዎች ነን። በዚህ በ20 ሴንቸሪ ላይ በህይወት ለመኖር በመታደላችን በጣም እድለኞች ነን ሁላችንም። ዛሬ 7 ቢሊዮን የሚጠጋ የሰው ልጅ አለ በዓለም ላይ። ነገር ግን ይሄ የምታዩት 7 ቢሊዮን የዓለም ህዝብ ከተወሰኑ ከጥቂት ዓመታት በኋላ አንዳችንም የለንም እዚህ ምድር ላይ እና እኛም ሁላችንም ወደዛ መንገድ እየሄድን ነው። ስለዚህ በዚህ በድንኳን ዓለም በእንግድነት ዓለም ላይ እያለን ይሄ ሁሉ ነገር መፈጠር አልነበረበትም። ሞትን አሸንፎ ለዘላለም እኖራለሁ የሚል ሰው አለ እንዴ በዚህ ምድር ላይ? አልሞትም የሚል ሰው አለ? ስለዚህ ሞትን የሚያህል ትልቅ ነገር ተሸክመን እንደዚህ የሰይጣንን ተልእኮ ለማስፈጸም ላይ እናታች ማለት ተገቢ አይደለም እና የሃይማኖት አባቶች በእውነቱ ከመስመር ወጥተዋል። ስለዚህ እነሱን ኤክስፔክት ማድረግ የለብንም። እነሱ ከዚህ በኋላ ሚዲያተሮቻችን አይደሉም። እኔ በአሁኑ ሰዓት እውነት ነው የምነግራችሁ በየትኛውም የእምነት ድርጅት ይሁን ካቶሊክ በሉት ኦርቶዶክስ በሉት በምንም እዛ መንበሩ ላይ ቆሜ የማያቸው ሰዎች በሙሉ ወይ ፓትርያርክ ናቸው ጳጳስ ናቸው ምናምን የምላቸው ሰዎች በሙሉ እኔን ከአምላክ ጋር ሚዲያተር ሆነው ግንኙነት እንዳደርግ ይረዱኛል ብዬ አላስብም። ኢንዲቪዥዋሊ በራሴ ከፈጣሪ ጋር እንድገናኝ የምችልባቸው ፕሮሰሶች አሉ። አንደኛው ምንድነው? በቃሉ አማካኝነት፣ ሁለተኛው ምንድነው? በመንፈሱ አማካኝነት። ስለዚህ ይሄንን ደግሞ በግሩፕ ብናደርገው በቤተሰብ ብናደርገው እግዚአብሔር አንድም ሁለትም ሶስትም ሆናችሁ ባላችሁበት ቦታ እገኛለሁ እና ይሄንን ማሰብ አለባችሁ። እግዚአብሔር ጸጋ በጣም ርቆናል። ኢትዮጵያውያን ወንድሞቼ የእግዚአብሔር በረከቱ በጣም ርቋል። የእግዚአብሔር እጅ ከኛ ዘንድ የለችም እና አሁን በዚህ በዓመት በዓል ገበያ ያስተዋልኩት በእርግጥ ይሄ ነገር ትላንትና የተከሰተ ነገር አይደለም። ካለፉት 50-60 ዓመታት ጀምሮ የኢትዮጵያ በከፍተኛ ረሃብ ውስጥ ነው ያለው። በከፍተኛ ኢትዮጵያ የዳቦ ቅርጫት የተባለች ሀገር እኮ ነበረች። እኔ ባለፉት በሰራኋቸው ቪዲዮዎች በተለያየ ነገሮች ገልጬዋለሁ። 10 ብርና 5 ብር ምን የመሰለ ሙክት ተገዝቶ ቆዳ በ2 ብርና በ3 ብር የሚሸጥበት ጊዜ ነበር። እኔ የቤተሰቦችን ታሪክ መናገር አልፈልግም እንጂ ከወር እስከ ወር ቤት ውስጥ ልክ እንደ ሆቴል ቤት ዘመድ አዝማድ ጎረቤት ምን ሁሉ እንደፈለገ የሚበላበት የሚጠጣበት ጊዜ ነበር። ጎረቤቶቻችንና በአካባቢያችን የነበሩ ሰዎች ሁሉም በየዛፉ ጥላ ስር ጠጁን እንደ ውሃ የሚያፈስበት ጊዜ ነበር እና ትንሽ ወጣት በነበርኩበት ጊዜ ማስታውሰው ሪከርድ የሚያደርገው ጭንቅላት ይሄንን ነው። ዛሬ ግን የኢትዮጵያ ሕዝብ ቡሌ የሚበላበት ቡሌውንም እንዳይበላ የተከለከለበት ወቅት ላይ ደርሰናል እና እጅግ በጣም አንገት ይሰብራል። በጣም እንትን ይላል። ሆኖም ግን ተስፋ የሚያስቆርጥ ነገር አይደለም ወገኖቼ። በአንደኛ የዓለም ጦርነት እና በሁለተኛ የዓለም ጦርነት ጊዜ በጀርመን ውስጥ ጫማቸውን እየቀቀሉ የበሉበት ሁኔታ ሁሉ እንደነበረ ነው በታሪክ የምንሰማው
እና ይሄ መከራና ችግር ያልፋል። ማያልፍ ነገር የለም። ግን ያ ደግሞ በእግዚአብሔር እገዛ እንዲያገኝ እንዳልኳችሁ ሁላችሁ ማህበረሰቡ ፈጣሪን ከሚያስቆጡ ነገሮች በሙሉ ርቀን በጸሎት መትጋት መቻል አለብን። ሌላ ፈጣሪ ከኛ እንዲርቅ መንፈሱ ወደኛ እንዳይመጣ የሚያደርጉን ብዙ ነገሮች አሉ። ይሄ በተለይ ዛሬ ማህበረሰቡ በሙሉ ሱሰኛ ነው። ማህበረሰቡ በሙሉ ሴሰኛ ነው። በቃ ትንባሆ ማጨስ፣ ጫት መቃም፣ ሀሺሽ መውሰድ፣ እነዚህ ነገሮች በሙሉ ማስወገድ ምንም የሚጠቅሙ ነገሮች አይደሉም። ስለዚህ ወገኖቼ ይህንን በማድረግ ማሸነፍ እንችላለን። ጠመንጃ ስላነሳን ብቻ አይደለም የምናሸንፈው፣ ስለተታኮስን ብቻም አይደለም የምናሸንፈው በመንፈስ ነው። የእግዚአብሔርን ኃይል ስንቀዳጅ ነው። የእግዚአብሔር ኃይል ከኛ ጋር ሲሆን እና ይህንን ሁላችሁም እንድታደርጉ በየዕለት ተዕለት ኑሯችሁ የተቀደሰ ህይወት እንድትኖሩ ከፈጣሪ ጋር ግለሰባዊ ዝምድና እንድትመሰርቱ ሁላችሁንም እመክራለሁ። እንግዲህ የቴዎሎጂ አስተማሪ እንኳን አይደለሁም፣ ያው ባለችኝ ባነበብኳት ነው። በተረፈ እንደ ድፍረት እንዳትቆጥሩብኝ። ለዛሬው እንግዲህ የዓመት በዓል ድባብ ስለሆነ ይችላልና በሚቀጥለው 15 ቀን ደግሞ እንደተለመደው በሌላ ጨዋታ ብቅ እላለሁ። አመሰግናለሁ ስላዳመጣችሁ።